አስቸጋሪ ሁኔታዎችን አልፋችሁ በዲዲአር ሂደት አልፋችሁ ወደ ሲቪሊያን ህይወት ለመቀየር የወሰናችሁ የቀድሞ ተዋጊዎች ናችሁና ስለናንተ መናገር እጅግ በጣም አስፈላጊ ነው ብዬ አስባለሁ። የመጣችሁበት ሂደት በጣም አስቸጋሪ እንደሆነ በፈታኝ ሂደት ውስጥ እንደመጣችሁ እናውቃለን። ይህም ለሰላም ያላችሁን ከፍተኛ ቁርጠኝነትና ፍላጎት ለራሳችሁ ብቻ ሳይሆን ለመጣችሁበት ማህበረሰብ ወደ ሰላም ህይወት የመሻገር ተስፋና ምኞት መሳካት የበኩላችሁን አስተዋጽኦ ለማድረግ ያላችሁን ልባዊ ፍላጎት ስለሚያሳይ እጅግ በጣም በብሔራዊ ተሃድሶ ኮሚሽን እና በመንግስት ስም ላመሰግናችሁ እፈልጋለሁ። እንደሚታወቀው የብሔራዊ ተሃድሶ ኮሚሽን የዲዲአር ፕሮግራምን የሚተገብረው አስገድዶ አይደለም። በዚህ ፕሮግራም ለማለፍ የሚፈልጉ በውጊያ ውስጥ ያለፉ ነገር ግን ሰላምን የሚመርጡ የቀድሞ ተዋጊዎች ለራሳቸውና ለማህበረሰባቸው እንዲሁም ለሀገራቸው በሲቪሊያን ህይወት ከጦርነት ከግጭት ይልቅ ሰላምን የመረጡ መሆናቸውን ታሳቢ አድርጎ ነው። በመሆኑም በየትኛውም ማዕከል እስከዛሬ ድረስ በአራት ክልሎች በሰራናቸው ስራዎች ውስጥ ያለፉ የቀድሞ ተዋጊዎች በሙሉ የሰላም አምባሳደሮቻችንና የሰላም አምባሳደሮቻችን መሆናቸውን በዚህ አጋጣሚ በእናንተ ፊት ማመስገን እፈልጋለሁ። እንግዲህ የብሔራዊ ተሃድሶ ኮሚሽን ከፕሪቶሪያው የግጭት ማቆም ስምምነት በኋላ በአብዛኛው በትግራይ ክልል የሚገኙ የቀድሞ ተዋጊዎችን ተደራሽ ለማድረግ ስራውን እንደ ተቋም በህግ ተቋቁሞ ፕሮግራም ቀርጾ መተግበር የጀመረው ከ4 ዓመት በፊት ነበር። ነገር ግን የዲዲአር ስራ ከፍተኛ ሪሶርስ እና ቅድመ ዝግጅት እቅድም የሚፈልግ በመሆኑ ለ2 ዓመት ተኩል በላይ የቅድመ ዝግጅት ስራ ስናደርግ ቆይተን ባለፈው ዓመት ህዳር 12 ጀምረን በትግራይ ክልል የሰፊውን የዲዲአር ስራ መጀመራችን ይታወቃል። እስከ ዛሬ ድረስም በትግራይ ክልል ከ63,000 በላይ የቀድሞ ተዋጊዎች በተለይም ደግሞ እንደ ዲዲአር መርህና እንደ ፕሪቶሪያው የግጭት ማቆም ስምምነት መሰረት ቅድሚያ ለሚሰጣቸው ለሴቶች፣ አካል ጉዳት ላስተናገዱ የቀድሞ ተዋጊዎች ቅድሚያ በመስጠት ከፍተኛ የሆነ ሪሶርስ በማፍሰስ ስራውን ሲሰራ ቆይቷል። ነገር ግን የዲዲአር ስራውና ፕሮግራሙ በታቀደውና በተፈለገው መንገድ እንዳይሄድ የተለያዩ መሰናክሎች ገጥመውት ይሄው በትግራይ ክልል መካሄድ ካቆመ 5 ወራት አልፈዋል። ነገር ግን እናንተ ድንበር አቋርጣችሁ በሱዳን የነበራችሁ የአርሚ 70 አባላት የዲዲአር ፕሮግራሙ መቀጠል አዲስ ምዕራፍና አድማስ እንድትከፍቱ በዚህ በአዋሽ አርባ ማዕከል በመገኘታችሁ በትግራይ ክልል ተቋርጦ ለነበረው ለተሰነካከለው የዲዲአር ፕሮግራማችን አዲስ የሰላም ተስፋን የጫራችሁ በመሆናችሁ አሁንም ትልቅ ምስጋና ማቅረብ እንፈልጋለን። እንግዲህ ሰላም ማጽናት፣ ሰላምን ማምጣት የአንድ ወገን ፍላጎት ብቻ ሊሆን አይችልም። ሰላም በተለይ በግጭት ውስጥ ካሉ ሁለት አካላት በኩል ከፍተኛ የሆነ ፍላጎትና ተነሳሽነትና ቁርጠኝነትን የሚፈልግ ነው። እውነቱን ለመናገር የብሔራዊ ተሃድሶ ኮሚሽን ከተቋቋመበት ጊዜ ጀምሮ በመንግስት በኩል በፌዴራል መንግስት በኩል ከፍተኛ የሆነ ድጋፍ ሲደረግልን ቆይተናል። የፖለቲካ ድጋፍ ብቻ ሳይሆን ከፍተኛ የሆነ ከዚች ደሃ ሀገር ሀብት ላይ ተቆርሶ በቢሊየን የሚቆጠር በጀት ተመድቦ ስራችንን እንድንሰራ መደረጋችን ለመንግስታችን ትልቅ ምስጋና እናቀርባለን። ለሰላም ግንባታም ያለውን ከፍተኛ ትኩረት የሚያሳይ ነው። ነገር ግን ሰላም በአንድ በኩል በሚኖር ፍላጎት ብቻ የማይጸና በመሆኑ በትግራይ ክልል በአሁኑ ወቅት ባለው ፖለቲካዊና የጸጥታ ሁኔታ ምክንያት ደረጃውን የጠበቀ የዲዲአር ሂደት ማድረግ ባለመቻላችን እጅግ እንቆጫለን። ነገር ግን ተስፋ አንቆርጥም። በእናንተ ዛሬ እዚህ በተገኛችሁት የቀድሞ ተዋጊዎቻችን በኩልና በሌሎች የሰላም ፈላጊ ኃይሎች ድጋፍ የዲዲአር ሂደቱ በድጋሜ በትግራይ ክልል እንደሚቀጥልም ተስፋ እናደርጋለን። ይህንን ያነሳሁት ምናልባት እናንተ አብዛኞቹ ዛሬ በዚህ ማዕከል የተገኛችሁ የአርሚ 70 አባላት በትግራይ ጸጥታ ኃይል አካላት ውስጥ ሆናችሁ በባለፉት ግጭቶች ውስጥ የተሳተፋችሁ መሆናችሁ ብቻ ሳይሆን ከዚህ ቀደም በጀግናው የሀገር መከላከያ ሰራዊት አባል ሆናችሁ ለሀገር ሰላም፣ ለሀገር ደህንነት ዋጋ የከፈላችሁ ውድ የኢትዮጵያ ልጆች በመሆናችሁ የሰላም ዋጋው
በጥልቀት ትረዱታላችሁ፣ ይገባችኋል በሚል ነው። በመሆኑም እናንተን በዚህ ማዕከል ተቀብለን በዲዲአር ሂደት እናሳልፍ ለእናንተ የሚኖርን የሰላም ጭላንጭል ብቻ ሳይሆን ለህዝባችሁ፣ ለቤተሰቦቻችሁና ለወገናችሁ የሚኖርን ትሩፋትም ታሳቢ በማድረግ ነው። በመሆኑም ከዚህ ስልጠና በኋላ በዲዲአር ሂደት ካለፋችሁ በኋላ ለሚኖሩ የሰላም ግንባታ ስራዎች በሙሉ ቀጥተኛና ቁርጠኛ ተሳታፊ በመሆን አጋዥ ሆናችሁ ከጎናችን እንድትቆሙ ጥሬን ማስተላለፍ እፈልጋለሁ። እንግዲህ ብሔራዊ ተሃድሶ ኮሚሽን የተሰጠውን ዓላማ ለማሳካት ባለፉት 1 ዓመታት በትግራይ ክልል ብቻ ሳይሆን በኦሮሚያ፣ በአማራ፣ በአፋር ክልልም እንደዚሁ ገብተን ከ85,000 በላይ የቀድሞ ተዋጊዎችን ወደ ሰላም መልሰናል። ይሄ ቁጥር ሲጠራ ከኋላው በርካታ ነገር አብሮ ይናገራል። ከ85,000 የቀድሞ ተዋጊዎች ጀርባ የተሰበሰቡ በማህበረሰብ ውስጥ ግጭትን ሊያፋፍሙ የነበሩ በርካታ ቀላል ከባድ መሳሪያዎች እንዲሰበሰቡ ተደርጓል። የቀድሞ ተዋጊዎች በዲሞቢላይዜሽን የተሃድሶ ሂደት ሲያልፉ ለህይወት የሚሆናቸውን የተሃድሶ የስልጠና ሂደት እንዲያገኙ ተደርጓል። ስራ ፈጥረው ማህበረሰባቸውን የሚያግዙባቸው የክህሎት ስልጠናዎችንም በተወሰነ ደረጃ እንዲያገኙ አድርገናል። ይብዛም ይነስም ከሌሎች ወጣቶች እድል ባልተናነሰ መልኩ የስራ መጀመሪያ የሚሆን ካፒታል ሲድ መኒ በመልሶ መቀላቀያ ክፍያ መሰረት እንዲደርሳቸው አድርገናል። ይህም ከጦርነት ለወጣ ትልቅ ተስፋ በፊት ለፊቱ ለተደቀነ ወጣት ቀላል የሚባል ድጋፍ ነው ብለን አናስብም። ለዚህም ቅድም እንዳልኩት ይህ ፕሮግራም በአግባቡና በተሳካ ሁኔታ እንዲፈጸም የመንግስት ከፍተኛ ትኩረትና ድጋፍ እንደዚሁም ደግሞ በዓለም አቀፍ ደረጃ ያሉ የኢትዮጵያን ሰላም የሚፈልጉ ወዳጅ ሀገራትና መንግስታት እንዲሁም ዓለም አቀፍ ተቋማት እስካሁን ድረስ ከፍተኛ ድጋፍ እያደረጉልን ይገኛሉ። ነገር ግን አሁንም ቢሆን እንደ ሀገር ሁላችንም ከግጭት አዙሪት ወጥተን ችግሮቻችንን በሰላምና በውይይት ፈተን አገራችንን ወደ ተሻለ ብልጽግና ለማሸጋገር የሚቀሩን በርካታ ስራዎች እንዳሉ ይታወቃል። በመሆኑም በተሃድሶ ሂደት የሚያልፉ ወጣቶች እናንተን ጨምሮ በሀገር ግንባታ ሂደት በኢኮኖሚ ብቻ ሳይሆን በፖለቲካውም ተሳታፊ ሆናችሁ ለሀገራችሁ ከፍተኛ አስተዋጽኦ እንደምታደርጉ እናምናለን። ከፊታችን በሚጠብቀን የሀገራዊ ምክክር ስራ ላይ እናንተ አክቲቭ የሆናችሁ ንቁ ዜጎች በመሆናችሁ የሚኖራችሁን ማንኛውንም ሀሳብ ወደዛ ኮሚሽንና ወደዛ ዲያሎግ ፕላትፎርም በመምጣት ሀሳባችሁን በመጋራት ለትግራይም ለኢትዮጵያም ለምስራቅ አፍሪካም ሰላም አስተዋጽኦ እንድታደርጉ ጥሬን አቀርባለሁ። በመጨረሻም በዚህ ማዕከል ለተደረገልን አቀባበል ለሚደረግልን አገልግሎት እጅግ በጣም በኮሚሽናችን ስም ማመስገን እፈልጋለሁ። እንደዚሁም በዚህ ማዕከል በሚኖራችሁ ቆይታ የሚኖረውን ስልጠና በአግባቡ ተከታትላችሁ በሚገባው ዲሲፕሊን አልፋችሁ የብሔራዊ ተሃድሶ ኮሚሽን የሲቪሊያንነት ማረጋገጫ መታወቂያን ብቻ ሳይሆን አእምሯችሁን ለሰላም ያዘጋጃችሁ የሰላም አምባሳደሮች ሆናችሁ እንደምትወጡ በእናንተ ሙሉ ተስፋ አለን። የተሳካ የዲሞቢላይዜሽን የስልጠና ወቅት እንዲሆን ከልብ እመኛለሁ። እጅግ በጣም አመሰግናለሁ።